መዝሙረ ዳዊት ምዕራፍ 18 ቁጥር 1 ላይ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ አምባ መድኃኒቴ። እግዚአብሔር ምኔ አለቴ አምባዬ መድኃኒቴ አምላኬ በእርሱም የምታመንበት ረዳቴ መታመኛዬና የደህንነቴ ቀንድ ነው። እግዚአብሔር ምኔ ነው አለ። በጣም የሚገርመኝ እግዚአብሔር አለቴ የሚለው ቃል እግዚአብሔር ምኔ አለቴ። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ለአንዳንድ ሰዎች አለት ይሆንላቸዋል። ተገፍተው ላይወርቁ እግዚአብሔር አጣብቆ ይይዛቸዋል። አንድ ሰው ጌታ ይዞኛል ብሎ ኢየሱስ ጌታ ነው። ስለዚህ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ አምባ መድኃኒቴ ያለ እግዚአብሔር ምኔ አለቴ አምባዬ መድኃኒቴ አምላኬ በእርሱ የምታመንበት ረዳቴ አምላኬ መድኃኒቴ በእርሱ የምታመንበት ረዳቴ። አንድ ነገር ልናገር ፈልጋል። ብዙ ዘመን በሕይወት ዘመን ስትኖር ብዙ ረዳቶች አሉ፣ ግን ጊዜያዊ ናቸው። ብዙ የሚረዱ የሚመስሉ እጆች አሉ፣ አንድ ቀን ግን ይታጠፋሉ። ብዙ የሚደግፉ የሚመስሉ የታመንክባቸው ነገሮች አሉ፣ ነገር ግን ዘላቂነት የላቸው። ዛሬ ግን ዳዊት የተናገረው እግዚአብሔር በብዙ ሰልፍ ውስጥ የረዳውን እግዚአብሔርን ነው። ዛሬ እንዲህ ብዬ እናገራለሁ፣ ይሄ እግዚአብሔር ይረዳቸዋል። ይሄ ጌታ ቀኛችሁን ይዞ ይመራቸዋል። እስቲ አንድ ሰው ከፍ ባለ ድምፅ እግዚአብሔር አለቴ ነው ይበል። እስቲ አምባ መድኃኒቴ ነው በሉ። እስቲ በእርሱ እታመናለሁ በሉ። እስቲ አረ ኢየሱስ ያድናል። በእርሱ የታመነ አንድ ሰው ዛሬ ያመልጣል። በእርሱ የተደገፈች አንድ ነፍስ ዛሬ ታመልጣለች። እስቲ እኔ አመልጣለሁ ይበል አንድ ሰው። በጣም የሚገርመኝ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። መታመኛዬ የደህንነቴ ምንም ነው ቀንድ ነው። ስንቶቻችሁ በመከራ ጊዜ እግዚአብሔር ረዳችሁ? ስንቶቻችሁ በሰልፍ ጊዜ እግዚአብሔር አገዛችሁ? ወደኩኝ ስትሉ እግዚአብሔር ስንቶቻችሁን ደግፎ አነሳችሁ? ዛሬ መልእክት አለኝ። ተነጣጥሮ ዘመንን እየተከታተለ ያለ የሆነ ቀስት ዛሬ ይሰበራል። ሕይወትሽን ቤትሽን እያሰሰ ያለ የሆነ የክሳራ መንፈስ ዛሬ ይመታል። ዳዊት የገባበት እየገባ ሳኦል የተባለ ሰው ይከተለው ነበር። ለምን ካልከኝ ዳዊት ጋር የነበረው የብልጫ መንፈስ ነው። ዛሬ መልእክት አለኝ። የብልጫ ሰዎች ዛሬ ማታ ይነሳሉ። አንድ ሰው እኔ ነኝ ስል አሜን ብሎ ይውሰደው። የብልጫ መንፈስ ዛሬ አንዳንዶችን ድንገት ብድግ ያደርጋቸዋል። ይኸውላችሁ በሄዳችሁበት ሁሉ መብለጥ ትጀምራላችሁ። በገባችሁበት ሁሉ ድል ማድረግ ትጀምራላችሁ። እስቲ አንድ ሰው ድል አደርጋለሁ ይበል እስቲ። እና በጣም የሚገርመኝ ቁጥር 3 ለምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼ እድናለሁ። ምን የሚገባውን? ክብር የሚገባውን ምስጋና የሚገባውን እግዚአብሔርን በጉዳይ ላይ እጠራለሁ። ስለዚህ ሃሌሉያ ዛሬ መልእክት አለ። አንድ ሰው ከአሳዳጁ እጅ አምልጦ ይወጣል። አንድ ሰው ከረጋሚው እጅ ማምለጥ ይሆንለታል። አንድ ሰው ከክፉ እጅ መሻገር ይሆንለታል። አንድ ሰው ብድግ ብሎ ተሻገርኩኝ ይበልስተ አዎ ማምለጥ ይሆንላችኋል። ኢየሱስ ጌታን አመለጥኩኝ በሉስ። ምን የሚገባውን አለ። እሺ ስለ ምስጋና አንድ ነገር ልበላችሁ። ሐዋርያት ሥራ ምዕራፍ 16 ጀምሮ ስታነቡ ብዙ ተአምራቶችን ታገኛላችሁ። እና በጣም የሚገርመኝ እነ ጴጥሮስ በወህኒ ሆነው እግዚአብሔርን ምን ያደርጉ ነበር? እነ ጳውሎስና ሲላስ በዜማ ያመሰግኑት ነበር። በዜማ ይላል በምስጋና ልክ በዛ አስቸጋሪ ሁኔታ ውስጥ ይዘምሩ ነበርና ሲዘምሩ ምን ሆነ ይላል? የመጀመሪያ ዘፈርስት ዋን የወህኒው መሰረት ተናወጠ ይላል። ከእጃቸው ላይ ሰንሰለት ወደቀ ይላል። ከእግሮቻቸው ላይ ሰንሰለት ወደቀ ይላል። ዛሬ አንድ ሰው ያመሰግናል። አንድ ሰው ያመሰግናል። ከዘመኑ ላይ፣ ከትዳሩ ላይ፣ ከህይወቱ ላይ፣ ከበረከቱ ላይ የሆነ ሰንሰለት ይሰበራል። አረ አንድ ሰው አሜን። ሰንሰለት ይሰበራል። ሰንሰለት ይቆረጣል። መንገድን የዘጋ ሰንሰለት፣ በረከትን የያዘ ሰንሰለት፣ ትዳርን የያዘ ሰንሰለት ዛሬ በልጁ በኢየሱስ ደም ይቆረጣል። አንድ ሰው ተቆረጠ ይበልስ። ሃሌሉያ። ከዛ ከእጃቸው ላይ ሰንሰለት ወደቀልና የሁሉም እስራት ተፈታ። የነ ጳውሎስ ምስጋና ወህኒውን ነው ሼክ ያደረገው። ምድር ተንቀጠቀጠ ይችላል። ብዙ ጊዜ በህይወታችን እግዚአብሔር ፈጥኖ የማይረዳኝ የማያግዘን ለምን እንደሆነ ልንገራችሁ። ስለምናጉረመርም ነው። ሰልፍ ውስጥ ሆነ ምስጋና ስትጀምር፣ መከራ ውስጥ ሆነ ማመስገን ስትጀምር፣ መከራ ውስጥ ሆነ እወድሃለሁ ስትል እግዚአብሔር አምላክ በቤት ያናወጠን ይመታዋል። በትዳሪ ያናወጣውን ይመታል። በበረከት ያናወጣውን ይመታል። አንድ ሰው እንዲህ ይበል፣ ምስጋና በሉስ የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። አንድ ሰው ዛሬ ይድናል። አንድ ሰው ዛሬ ያመልጣል። አንድ ሰው ዛሬ ይሻገራል። እስቲ አንድ ሰው አመለጥኩኝ ይበል። የሞት ጣር ያዘኝ፣ ያመጽም
የአመፅ ፈሳሽም አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። ቁጥር 6 ልንገራችሁ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮው ገባ። የአንድ ሰው ጩኸት ዛሬ ወደ ቅድስተ ቅዱሳን የሚገፋ ይስማ፣ የሚያስጨንቅ ይስማ፣ ምንጭ ላይ የቆመ ይስማ፣ አትረባም ያለ ይስማ። የዘመና ጩኸት ዛሬ ወደ ጆሮ ይገባል። አረ አንድ ሰው አሜን ስል ይሁንለት። ስለልና አሜን ብለው ውሰዳታ መታ አርጎና አትፍራ ብለው ከበባው ተበተነ። እግዚአብሔር አምላኪ ቀደመ ባንተና በቤቲ ዛሬ ድል ሆኗል። አረ ኢየሱስ ያድናል። ድል ሆነ። አንድ ሰው ቤት እግዚአብሔር እንዲህ ያደርጋል። ጠላት ሊያስገባ ደጁ ላይ ያመጣውን ድንጋጤ ይወስድና የምስጋና ድምጽ ይገባል፣ የእልልታ ድምጽ ይገባል፣ የዝማሬ ድምጽ ይገባል። በአንድ ሰው ቤት ታምራት ይሆናል። አረ ኢየሱስ ያድናል። እስቲ አንድ ሰው የኔ ጌታ በሉ እስቲ ዛሬ በሉ እስቲ እያስገረመኝ፣ እያስደነቀኝ፣ እያሳቀኝ ወደ ነገሬ መጣ፣ ወደ ቤቴ መጣ፣ ወደ ትዳሬ መጣ። አንድ ሰው ሆነልኝ በል እስቲ ኢየሱስ ያድናል። በአንዳንዶች ቤት ዛሬ የማይሆነው ነገር አካል ይለብሳል። አይሆንም ብለህ የተውከው ጉዳይ እንደገና ይቀጥላል። ሞቷል ያልሹ ያንተ ነገር ይነሳል፣ ያንቺ ነገር ይነሳል፣ ያንተ ነገር ይነሳል። አንድ ሰው የኔ ነገር ይነሳል ይበልስ። አዎ ያንተ ነገር ዛሬ ይነሳል። አንዳንድ ሰው ትንሽ ሰልፍ አይቶ ይርበተበታል። አንተ ልንገሪ ዛሬ ሰይፉ እንኳን የቆረጠውን ሰው ማስቆም አይችልም። ዛሬ መልእክት አለኝ። የጨከነውን ሰው ሰይፍ ማስቆም አይችልም። ዛሬ መልእክት አለኝ። ሳኦል ከአሳዳጁ እጅ በታምራት እንደወጣ ይህንን መዝሙር ልክ ዳዊት ከሳኦል እጅ በታምራት ወጥቶ ይህን መዝሙር እንደዘመረ አንዳንድ ሰዎች ዛሬ ማመስገን ይጀምራሉ። አንዳንድ ሰዎች በእልልታ ይቆማሉ። አንዳንድ ሰዎች በዝማሬ ይነሳሉ። ያ ሰው እኔ ነኝ ካልክ ይሁንልህ። አዎ ዛሬ እንደዚህ ይሆናል። በከበበ ላይ መዘመር ትጀምራለህ። ባስጨነቀ ላይ መዘመር ትጀምራለህ። ሰዎችን በያዘ ላይ መዘመር ትጀምራለህ። ትውልድን በያዘ ላይ መዘመር ትጀምራለህ። አንድ ሰው እዘምራለሁ ይበልስ። አዎ እዘምራለሁ በልስ። ትዘምራለህ በኢየሱስ ስም። ልክ እግር ኳስ ሜዳ ላይ ያለው ተጫዋች ተማሙቶ ለዋንጫ እንደሚጫወት ዛሬ ጠላቱ መንደር ላይ ግብ የሚያስገባ ሰው አለ። አንድ ሰው አሜን አይልም ወይ? ዘመንን የያዘ 1-0 ይሸነፋል። ሕይወት ዳሪን የያዘ ይሸነፋል። አገልግሎትን የያዘ ይሸነፋል። አንድ ሰው ተሸነፈ ይበልስ። አው ከዚህ በኋላ በሉ አልያዝም። ሕያው አምላክ ምስክሬ ወደ ቤቴ ትመለሳለህ። እንደዚህ ትላለህ፣ የምስጋና ቀን ነው ለኛ ዛሬ፣ አዲስ ቀን የዝማሬ ኑና መስገን ጌታ አምላካችንን፣ ሰርቶልናልና ስራችንን፣ ሰርቶልናልን ስራችንን። የምን ቀን ነው? የምስጋና ቀን ነው ለኛ ዛሬ፣ አዲስ ቀን የዝማሬ ኑና መስገን ጌታ አምላካችንን፣ ሰርቶልናልና ስራችንን፣ ሰርቶልናልና ስራችንን። ኢየሱስ ያድናል። የምን ቀን ነው? እስቲ አጠገብ ያለ ሰው ያዘውና ከዚህ በኋላ በለው ታመሰግናለህ። በቤቴ ላይ ድል ይሆናል። በዘመኔ ላይ ድል ይሆናል። በሕይወቴ ላይ ድል ይሆናል። ሰማይን ዝቅ ዝቅ አደረገ፣ ጨለማ ከእግሩ በታች ነበረ። ቁጥር 9 በኪሩቤል ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። ከዛ በኋላ ቁጥር 11 እንዲህ ይላል፣ መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ በዳመናት ውስጥ የጨለማ ውሃ ነበረ ይላል። ዛሬ መልእክት አለኝ ለአንዳንድ ሰዎች። እግዚአብሔር እንዲህ ያደርጋል፣ ከጠላት እጅ ይሰውራቸዋል። እስቲ አንድ ሰው ጌታ ይሰውረኛል በሉ። የሆነ አውሬ ከአካባቢ ላይ ዛሬ ይገለበጣል።
ትዳሪን ሁሉ ጊዜ እያቀጨጨ ያለ ዛሬ ይመታል። በረከትን እየበላ ያለ ዛሬ ይመታል። ሰላምን እያናወጠ ያለ አውሬ ዛሬ ይመታል። እግዚአብሔር ለአንድ ሰው ፈጽሞ ዛሬ ታምራት ያደርግለታል። ይኸው ከዚህ ቀን ጀምሮ ሰላም ይሆናል። እስቲ አንድ ሰው ሰላሜ ተመለሰ ይበል። እስቲ ምርኮዬ ተመለሰ በል። እስቲ ቁጥር 50 ላይ ያለው የንጉሱን መድኃኒት ታላቅ ያደርጋል፣ ቸርነቱንም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። ቸርነቱንም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። ስለዚህ ቸርነት ለዘላለም ላንተ ቤት ይሆናል። እስቲ አንድ ሰው ቸርነት ሆነልኝ በሉ። እስቲ ቸርነት ሆነልኝ በሉ። እግዚአብሔር አምላክ በሉ። ቸርነቱን በሉ። ለዘላለም በሉ። በቤቴ ያደረገ